ማታ ማታ ክለብ ዋት ደሞ ገብርኤል አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ ገብርኤል ገብርኤል መልአከ ራማ ከመሃል ደሞ እንደጨፈረ ያየ ስንጠራ ፈጥነ ድረስ ድምፅህን እንስማ። እኒ ኮሜንቶች እንግዲህ በታዋቂው ቲክቶከር አዶናይ እና በጃኒ ፖስቶች የተለጠፉ አስተያየቶች ናቸው። ስለነዚህ አስተያየቶች ወደ ኋላ እመለሳለሁ። ነገር ግን ይህንን በዓል ተከትሎ በተለያዩ አገራት በዓሉ በድምቀት በሚከበርባቸው አካባቢዎች የተለያዩ የእምነቱ ተከታዮች ወደዛ ስፍራ በሚያመሩበት ጊዜ የዛ አካባቢ የእምነቱ ተከታይ ያልሆኑ የእምነቱ ተከታይ የሆኑም ግለሰቦች ያደረጉት የአቀባበል ስነ ስርዓት በዓሉ በሰላም አልፎ እንዲጠናቀቅ ከትልቅ አስተዳደር ጀምሮ እስከ እታች ካሉ የህብረተሰብ ክፍል አካላት የተደረገው አቀባበል እንክብካቤ እጅግ በጣም ደስ የሚል እጅግ በጣም ኢትዮጵያዊነትን የሚያሳይ ነውና ይህ ባህላችን ይቀጥል ለማለት ነው። ይህን ድርጊት ያደረጋችሁ ግለሰቦች እጅግ በጣም እናመሰግናለን። ይህ ነገር መቻቻላችንን ተከባብሮ መኖራችንን ያሳያልና ሌሎች የእምነት ተከታዮች በሚያደርጉት ድርጊትም ተመሳሳይ የሆነ መልካም ተግባር እንድናደርግ ለማስተላለፍ ነው። ይህን የገብርኤል በዓል ተከትሎ አንድ አባት እንግዲህ ወደ ስፍራው በዓለ ንግሱ ወደሚከበርበት ስፍራ ትራንስፖርት አጥቶ አንድ ባስ ተሳፍሮ ቆሞ በሚሄድበት ጊዜ እንደሚታወቀው የትራንስፖርት ችግር ይኖራል። እንግዲህ ይህን ተከትሎ ይመስለኛል አንድ ባስ ውስጥ ወንበር በመጥፋቱ ቆሞ ወደ ስፍራው የሄደ እንደምታዩት በሶሻል ሚዲያ ልጁን ከላይ እሽኮኮ አድርጓት አንድ ፎቶ በማህበራዊ ሚዲያ ተጋርቷል። እንግዲህ ፎቶ እጅግ በጣም መነጋገሪያ ነው የሆነው። እንግዲህ ልጁ ደስ ብሏት አባትም ደስ በሚል መንፈስ ወደ ስፍራው እያመሩ የሚያሳይ ፎቶ ነውና እጅግ በጣም ደስ ይላል። ከዚህ ጋር በሚመሳሰል ሁኔታ በዚሁ ሳምንት አንድ አባት የ6 ዓመት ልጁን የልደት በዓል ያከበረበት መንገድ እጅግ በጣም የብዙ ሰዎችን ቀልብ የሳበ በጣም ያስደሰተ ልብም የነካ ድርጊት ነው። ይህ አባት እንደምትመለከቱት በፎቶ ላይ የልጁን ልደት ያከበረበት መንገድ 6 ቁጥርን በዳቦ በመስራት ይህንን ልደት አክብሯል ማለት ነው። የልጅቷም ስሜት እንዴት ደስ እንደሚል በጣም ወደዋለች፣ በጣም ደስ ብሏታል። እንግዲህ ልጆቻችሁን እንደዚህ አድርጋችሁ የምታስደስቱ አባቶች ክብርና ምስጋና ላቀርብላችሁ ፈልጋለሁ። እንግዲህ ወደ ዋናው ጉዳያችን ስንመለስ ታዋቂዎቹ ቲክቶከሮች ጃኒና አዶናይ እንግዲህ ከቅርብ ጊዜ ወዲህ አንድ ላይ ያየናቸው እንገኛለን። ግንኙነታቸው ምን አይነት ግንኙነት ይሆን አይሆን ባናቅም እንግዲህ ብዙዎች ፍቅረኛሞች ናቸው ይላሉ። ይሄኛው ሄዳ ከፊልሙ ደግሞ ይሄኛው ነው የሚሄደው። እስኪ ቅመሹ የትኛው ነው? አንዳንዶች ደግሞ ኮንተንት ለመስራት ነው፣ የሰዎችን ቀልብ ለመሳብ ቴክኒካል የሆነ ስትራቴጂ ነው፣ ኮንተንታቸው በደንብ እንዲታይ ኮላብ አድርገው ነው የሚል አስተያየት አለ። ሰላም ጋይስ፣ ዛሬ እንግዲህ ቲክቶክ ስልጠና እሰጣችኋለሁ። ቫይራል መውጣት ከፈለጋችሁ 300 ቪው ላይ ስታክ ካደረጋችሁ ቪዲዮዎቻችሁ ቫይራል እየወጡ ካልሆነ እንግዲህ ትልቁ የቲክቶክ አሰልጣኝ አዶናይ ይባላለሁ። በፍጥነት እያደኩኝ ይገኛለሁ። በየአንድ ቀኑ 2 ቀኑ 100,000 ተከታይ እያደኩኝ ይገኛለሁ። ቪዲዮዎቼ ደግሞ በተከታታይ ቫይራል ይወጣሉ ማለት ነው። ይህ እንግዲህ እድል ብቻ ሳይሆን ተጠንቶበት እንዴት አድርጌ የሰው አቴንሽን ወይም ትኩረት እንደሚይዝ ስለማውቅበት ነውና እናንተንም ላሰለጥናችሁ ፈልጋለሁ። ስለዚህ ከመጀመራችን በፊት ይህ ስልጠና ከዚህ በታች ያለው ቀጣይ ክፍል ለማየት ይህን ይጫኑ የሚለው እሱን እየተጫናችሁ ነው ወደ ቀጣይ ፓርቲ የምትሄዱት ስቴፕ ባይ ስቴፕ ስለማሰለጥናችሁ ማለት ነው። ስለዚህ አሁን እንጀምር። ፓርት 1 ነው ይሄ። ፓርት 2 ዋናው ስልጠና ይጀምራል። ሌትስ ጎ። ዞሮ የነዚህን ታዋቂ ቲክቶከሮች ግንኙነት ተከትሎ አዶናይ ለጃኒ የሚሰጣትን የፍቅር እንክብካቤ በማየት አንድ የሰጡት እጅግ በጣም አስገራሚ አስተያየት አለ። አዶናይ ልክ አይደለም። እስከዛሬ ስከራከርለት ነበረ፣ ስደግፈው ነበር። ከዚህ በኋላ ግን ምችል አይመስለኝም። ቲክቶክ ባዮ ላይ ምንድነው ያስቀመጠው? ቲክቶክ ላይ ቫይራል እንድትወጡ ስልጠና ሰጥቷለሁ። ምን ማለት ነው ይሄ? ምን ማለት ነው? እኛ ሲጀምር የሚያስፈልገን ስልጠና ይሄ ነው። ለእያንዳንዱ ወንዶች አመታዊ ክፍያቸውን ከቨር እናደርጋለን። አንተ
ሴት ልጅ እንዴት እንደምትከበር፣ ሴት ልጅ እንዴት ትሪት እንደምትደረግ፣ ሴት ልጅ እንደማትደበደብ፣ ሴት ልጅ እንደማትደፈር፣ ሴት ልጅ ብዙ እንክብካቤ እንደሚያስፈልጋት፣ ሴት ልጅ እናት እንደሆነች፣ ሴት ልጅ ሀገር እንደሆነች፣ የሴት ልጅ ድካምን፣ የሴት ልጅ መከበርን ማስተማር አለብህ። እኛ ደግሞ ለወንዶች ወራዊ ክፍያቸውን እንከፍልላቸዋለን። ስልጠናው ወደዚህ ይቀየርልን። አሁን ከሌሊቱ 9 ሰዓት ነው ተነስቼ ኮርኮር አርጎኝ ይህን ቪዲዮ መቀርጸው። አስተካክል። ወደ ዋናው ጉዳይ ስንመጣ አዶናይ እንግዲህ ከጃኒ ጋር በመሆን ወደ ገብርኤል ለመሄድ እንግዲህ ክብረ በዓሉን ለማክበር በለቀቁት ቪዲዮ ላይ እንግዲህ የተሰጡ ኮሜንቶች ናቸው። ማለት የሚፈልገው አንድ ነገር አለ። ቲክቶከሮች ያልሆነ ድርጊቶችን ሊያደርጉ ይችላሉ። ዘን አፍተር ደግሞ ወደ መንፈሳዊ ተቋማት ሊመጡ ይችላሉ። ቤተክርስቲያን ጥሪዋ ኃጢአተኞች እንዲመጡ ነው፣ ወይም ደግሞ ኃጢአተኞች እንዲመጡ ሁሌ ጥሪ ታደርጋለች። ስለዚህ እነዚህ ቲክቶከሮች ወይም እነዚህ ግለሰቦች ወደ ቤተክርስቲያን መሄዳቸው ምንም የሚጠላ ምንም የሚነቀፍ ነገር አይደለም። በጣም ቤተክርስቲያንም የኃጢአተኞች መኖሪያ ማደሪያ መሸሸጊያ ስለሆነች ቤተክርስቲያን ደስ ብሏት ትቀበላቸዋለች። ይሄ ምንም ጥርጥር የሌለው ነገር። ነገር ግን ዋናው ነገር ሰው ማወቅ ያለበት እነዚህ ሰዎች ያልሆነ ድርጊት ደግሞ በሚያደርጉበት ጊዜ ሃይማኖቱ ወይም ደግሞ ያቺ ቤተክርስቲያን የእነዚህን ሰዎች ድርጊት ትደግፋለች ወይም ደግሞ ኖርማል ነው ችግር የለውም ብላ ታምናለች ማለት አይደለም። የራሷ የሆነ ስርዓት፣ የራሷ የሆነ ደንብ፣ የአለባበስ ስርዓት ያላት፣ የራሷ የሆነ የአኗኗር ስርዓት ያላት፣ የአመጋገብ ስርዓት ያላት፣ ሁሉንም ስርዓት ቀርጻ ያዘጋጀች ቤተክርስቲያን ናትና ዋናው ነገር ተከታዮቿ ያንን ስርዓት መፈጸም ነው። እንግዲህ ቀርቦላቸዋል፣ ይሄና ይሄ ነው ተብሎ ቀርቦላቸዋል። ሰው መምረጥ የራሱ ፈንታ ነው እንጂ እነዚህ ሰዎች ባደረጉት ድርጊት ሃይማኖቱ መወቀስ ወይም ሃይማኖቱ አንዱ ስርዓት ነው ማታ ጨፍረው ጠዋት እንትን ብለው መሄድ አለባቸው ማለት አይደለም። እነዚህም ታዋቂ ቲክቶከሮች በጣም ብዙ ሰው ይከታተላቸዋል ከልጅ እስከ አዋቂ ድረስ። ይሄን በመሆኑ የሚሰሩትን ስራ እጅግ በጣም በጥንቃቄ መስራት አለባቸው። ሰዎች አተረጓጎማቸው ለሰው አረዳድ እንደ እውቀቱ ደረጃ ነውና ይሄንን ነገር አስበን አለመን ብንሰራ ለማለት ነው። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩ ናሁታ ቲዩ ናሁታ ቲዩ ናሁታ ቲዩ በናሁታ ቲዩ ብቻ ናሁታ ቲዩ 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 ናሁታ ቲዩ